ኦሪት ዘፍጥረት ምዕራፍ 23 ይህ ምዕራፍ በአብርሃም ታሪክ ላይ ትኩረቱን አድርጎ በመቀጠል ስለ ሳራ መሞት፣ አብርሃም ሚስቱን ሳራን ለመቅበር የሚሆነው የመቃብር ቦታ ስለመግዛቱ የሚያስረዳ ነው። ኦሪት ዘፍጥረት ምዕራፍ 23 ቁጥር 1 ሳራ 127 ዓመት ኖረች። ከላይ ከቀረበው ጥቅስ ሳራ በ127 ዕድሜ እንደሞተች፣ በዚያን ጊዜ የይስሐቅ ዕድሜ 37 ዓመት እንደሆነ፣ ምክንያቱም ሳራ ይስሐቅን በ90 ዓመት ዕድሜዋ እንደወለደችው በኦሪት ዘፍጥረት ምዕራፍ 17 ቁጥር 17 እንደተጻፈው አብርሃም ይስሐቅን ለመሰዋት ሲሄድ የይስሐቅ ዕድሜ በ30ዎቹ መጀመሪያ እንደሆነ ይገመታል። ይህም ምሳሌው ኢየሱስ ክርስቶስ የሰው ልጆችን የኃጢአት ዕዳ ለመክፈል በመስቀል ሲሰቀል 33 ዓመቱ እንደነበር፣ ይስሐቅም የክርስቶስ ኢየሱስ ምሳሌ መሆኑን እናስተውላለን። ኦሪት ዘፍጥረት ምዕራፍ 23 ቁጥር 2 በከነዓን ምድር በቂርያት አርባቅ ማለትም በኬብሮን ከተማ ሞተች። አብርሃምም ለሳራ ሊያለቅስና ሊያዝን መጣ። ኦሪት ዘፍጥረት ምዕራፍ 23 ቁጥር 3 ከዚያም አብርሃም ከተቀመጠበት ከሚስቱ ሬሳ አጠገብ ተነሳ፣ ኬጢያውያንንም እንዲህ አላቸው። ኦሪት ዘፍጥረት ምዕራፍ 23 ቁጥር 4 እኔ ለሀገሩ እንግዳ ለሰው ባዳ ሆኜ በመካከላችሁ የምኖር ነኝና ለመቃብር የምትሆን ቦታ ሽጡልኝ፣ የሚስቴንም ሬሳ ልቅበርበት። ኦሪት ዘፍጥረት ምዕራፍ 23 ቁጥር 5 ኬጢያውያንም ለአብርሃም እንዲህ ሲሉ መለሱለት። ኦሪት ዘፍጥረት ምዕራፍ 23 ቁጥር 6 ስማን ጌታዬ፣ አንተ እኮ በእኛ ዘንድ እንደ ኃያል መስፍን ነህ። ከመቃብር ቦታችን በመረጥኸው ስፍራ ሬሳህን መቅበር ትችላለህ። ማናችንም ብንሆን የሞተብህን ሰው እንዳትቀብር የመቃብር ቦታችንን አንከለክልህም። ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ከዚያም አብርሃም ተነስቶ የአገሬውን ሕዝብ ኬጢያውያንን እጅ ነሳ። ኦሪት ዘፍጥረት ምዕራፍ 23 ቁጥር 8 እንዲህም አላቸው፣ እንድቀብር ከፈቀዳችሁልኝ አንዴ ስሙኝና የሰዓርን ልጅ ኤፍሮንን ስለ እኔ ሆናችሁ ለምኑልኝ። ኦሪት ዘፍጥረት ምዕራፍ 23 ቁጥር 9 ይኸውም በእርሻው ድንበር ላይ ያለችውን መክፈላ የተባለችውን ዋሻውን እንዲሸጥልኝ ነው። በመካከላችሁም የመቃብር ቦታ እንድትሆነኝ በሙሉ ዋጋ እንዲሸጥልኝ ለምኑልኝ። ከላይ ከቀረበው ጥቅስ መክፈላ የሚለው ቃል በዕብራይስጥ ትርጉሙ ጥንድ ማለት ሲሆን፣ አብርሃም ለመግዛት የጠየቀው ዋሻ አንድ ሳይሆን ጥንድ ወይም ሁለት መሆኑን ያመለክታል። በተጨማሪም ወደፊት በሚኖረን የኦሪት ዘፍጥረት ጥናቶቻችን እንደምንመለከተው በዚህ ዋሻ ከሳራ በተጨማሪ አብርሃም፣ ይስሐቅ፣ ርብቃ፣ ያዕቆብ እና ሊያ መቀበራቸውን እናስተውላለን። ኦሪት ዘፍጥረት ምዕራፍ 23 ቁጥር 10 ኬጢያዊው ኤፍሮንም እዛው መካከላቸው ተቀምጦ ስለነበር ወደ ከተማው በር መግቢያ መጥተው የተሰበሰቡት ኬጢያውያን በሙሉ እየሰሙ ለአብርሃም እንዲህ ሲል መለሰለት። ኦሪት ዘፍጥረት ምዕራፍ 23 ቁጥር 11 እንዲህ አይደለም ጌታዬ፣ አድምጠኝ፣ እርሻውን በውስጡ ካለው ዋሻ ጋር ውሰደው። እነሆ በወገኖቼ በኬጢያውያን ፊት ሰጥቼሃለሁ፣ ሬሳህን ቅበርበት። ኦሪት ዘፍጥረት ምዕራፍ 23 ቁጥር 12 አብርሃም እንደገና የአገሬውን ሕዝብ እጅ ነሳና ኦሪት ዘፍጥረት ምዕራፍ 23 ቁጥር 13 ሁሉም እየሰሙት የእርሻውን ቦታ ዋጋ ልክፈል፣ እባክህን ተቀበለኝና ሬሳዬን ልቅበርበት አለው። ኦሪት ዘፍጥረት ምዕራፍ 23 ቁጥር 14 ኤፍሮንም ለአብርሃም እንዲህ ሲል መለሰለት። ኦሪት ዘፍጥረት ምዕራፍ 23 ቁጥር 15 የመሬቱ ዋጋማ 400 ጥሬ ብር ነው። ታዲያ ይህ በእኔና በአንተ መካከል ምን ቁም ነገር አለው? ይልቅስ ሬሳህን ቅበርበት አለው። ኦሪት ዘፍጥረት ምዕራፍ 23 ቁጥር 16 አብርሃምም ኤፍሮን በኬጢያውያን ፊት በተናገረው ዋጋ ተስማማ። በወቅቱም የንግድ መለኪያ መሰረት 400 ጥሬ ብር መዘነለት። ኦሪት ዘፍጥረት ምዕራፍ 23 ቁጥር 17 በዚህ ሁኔታ በመምሪያ አጠገብ በመክፈላ ያለው የኤፍሮን እርሻ ቦታ ከነዋሻው በክልሉ ካሉ ዛፎች ሁሉ ጭምር ለአብርሃም በርስትነት ተላለፈ። ኦሪት ዘፍጥረት ምዕራፍ 23 ቁጥር 18 ወደ ከተማው በር በመጡት ኬጢያውያንም ሁሉ ፊት የአብርሃም ንብረት መሆኑ ተረጋገጠለት። ከላይ ከቀረቡት ጥቅሶች እግዚአብሔር ለአብርሃም የከነዓንን ምድር በሙሉ በነፃ ለዘሮቹ ሊሰጠው የገባው ቃል ወደፊት ሲፈጸም በሚኖረን የኦሪት ዘፍጥረት ጥናታችን የምንመለከተው ጉዳይ ሲሆን፣ አብርሃም ለቀብር የሚሆነውን ስፍራ በገንዘብ መግዛቱን እናስተውላለን። ኦሪት ዘፍጥረት ምዕራፍ 23 ቁጥር 19 ከዚህም በኋላ አብርሃም በከነዓን ምድር በመምሪያ አጠገብ መክፈላ በተባለችው እርሻ ውስጥ ባለችው ዋሻ የሚስቱን የሳራን ሬሳ ቀበረ። ይህችም ኬብሮን ናት። ኦሪት ዘፍጥረት ምዕራፍ 23 ቁጥር 20 ስለዚህ እርሻውና በውስጡ የሚገኘው ዋሻ
የመቃብር ቦታ እንዲሆን ከኬጢያውያን ለአብርሃም በርስትነት ተላለፈለት።